ሄደው ትንሽማ አፈፍ ካሉኝ ማይጋድ ሄደ ማይከዝ ነገርኩሽ አይደል ላፍ ጀዴ ነው። አይ ማሜ ምን እንደው ታውቂያለሽ፣ አንዳንድ ጊዜ እኮ የሚያጋጥምሽን ማለት ጥሩ ነገር ሲያጋጥምሽ ወዲያውኑ ውሳኔ መወሰን አለብሽ እንጂ ይሄ ሰው ምን ይለኛል ወደፊት እንደዚህ ይሆናል ማሰብ ምናምን አያስፈልግም። አድቫይስ አትፈልግም ነፍሴ። አንዳንዴ ምን መሰለህ ለሌላው እኮ ነው ማጆሪቲውን ነው የምናወራው። ለማሜ ሳይሆን የሚከተሏት ብዙ አሉ። የምታወራውን ሰው ማወቅ አለብህ። ሁሉም ሰው እኮ እናወራለን፣ ግን አንዳንዴ የምታወራውን ሰው ማወቅ አለብህ። አንዳንድ ሰው ስትረስ ይለቅብህ። ቤት ልገዛ ነኝ ካልከው ወይኔ ከልጆችሽ ጋር ሞርጌጅ አይበዛም የሚል ነው የሚመጣው። አንዳንዱ ደግሞ ምን ይላል ይካንዴት ታረጊዋለሽ ዋይናት ይሏል። የኔ ቤተሰባው እንደዛ ነው ከዝኖቼ yes ቤት ምናምን ነው የሚሉ። አንዳንዱ መኪናው አለ ቤት ክራዩ 2 ልጅ አለ እንዴት ብሎ ይሄዳል ብላ ተስፋ ታስቆርጣለች። አየሩን ሌላ ሰው ይዝባል። ገባ? እሱን ነው ያልኩሽ። ብራቮ አየሽ፣ ያራዳልሽ። እሱን ነው ያልኩሽ። ዋይናት ለምንድን ነው ማላረገው ብለን መጠየቅ አለብን ራሳችን። መጀመሪያ እኛንን ራሳችን የምንጠየቅ፣ ከዛ ደግሞ የምናማክረው ሰው ካለ 1-2 ሰው የምንጠይቅ። ከዛ ውጭ አንዳንድ ሰው ስለማያረገው አንተንም እንዳታረግ ያረጋል። ያ እውነት ነው ማሚ። ለዛ ነው ይሄንን ያነሳውልሽ። ምክንያቱም አንዳንድ ሰዎች ከዚህ በፊት ምን ይሉኛል? ኦ ማይ ጋድ በቃ ከዚህ በኋላ ብቻሽን ተው፣ እኔ የምሄድበትን ቀን አውቃለሁ። ይሄ አዱ ገነት ይደገማል ትረስሚ ብዬ ተናገርኩ አሉ። ይኸው አገኙኝ። የሆነ ነገር ስነግርሽ ማመን አለብሽ እንደማረገው። በቃ ዳሴ ኤግዛክትሊ ዳንከ ትክክል ነኝ ያልገም እና ማይቻል ነገር የለም። አንተ ምን ብዙ ነገር ልትባል ብዙ ነገር ልትደረግ ወይም ቡሊ ተደርጋል ምናምን። ቡሊ ነው እኮ የተደረግከው ታውቃለህ። እዚህ ቲክታክ ላይ ያንተ ላይፍ ነው፣ ግን ሰዎች ባልባቸው የሴት ጋጋታ ነው የበዛበት እንጂ ወንድማችንን በጣም እውነት እኔ ሰላም ተስፋዬ ግን አንድ ጊዜ የተናገረችው ነገር አሪፍ ነው። ምን እንደማረግልህ ልንገርህ። በቃ አላህን የምትፈራ አንተም በሃይማኖቱ እሷም አንድ አይነት በቃ ሴም ኤጅ የሆነ ነርሲንግ ሆም የሄደ ሰው ሳይሆን ሴም ማይንድ ሴም ፊሊንግ ያለው ነው። እና አንተ አላህ ሰከንድ ቻንስ ሰጥቶሃል። ከዛ ሰርጀሪ በጠቅላላ አትርፎሃል። አሁን የምታረገው በቃ ከእግዚአብሔር ጋር የምታምነው እግዚአብሔር ይምራ ሁሉም ነገር። የምትበላውን የምትጠጣውንም ራስን ጠብቅ። ሁሉ ጊዜ በቃ ተደፍተ ጠይቀው ይሰጥሃል። ቢኮዝ ዩ ሃቭ አ ጉድ ሃርት። ልብ በጣም ንጹህ ስለሆነ አይጥልህም። እና ባንኩም ታንኩም እጅ ላይ ነው። ነፍሴ እጅን ዘርግተ ያ ረብ በይልና ውሰድበት ይሰጥሃል። በጣም መጥፎ ከሆንክ በጣም አታርፍም ነበረ። በጣም የዋህነትና ደግነት እዚህ ላይ አድርሶሃል። ሌላዎቹ ኔጌቲቭ ነገር ቫኪዩም አርጋቸውና ፖዚቲቭ በቃ ግፋ ታረገዋለህ፣ ታያለህ። አንተ በጣም ትልቅ ሀብታም ነው የምትሆነው። እና እዝናት አባማኒ የልብ ሀብታም ቆንጆ ነው። የልብ ሀብታም ከገንዘቡ ጋራ ታረገዋለህ። ዋይ ናት ፒፕል ላይክ ከየት እንደሚመጣ ስንት ቢሊዮነር የሆኑ አሉ። ስለዚህ አንተም ይከፍትልሃል። ብቻ ሄደ ቤተክርስቲያንም የምታረገውን በየጊዜው ላይክ ዩ ኖ ቶክ ቱ ሂም ሂዝ ገነ ያመጣልሃል። ዩ ኖ ሁሉም በሃይማኖታችሁ የምታምኑት መጀመሪያ እኔ አሁን አላህን ነው ፊት ለፊት የማረገው። ዊዛት ሂም አም ነቲንግ ገባ? ለልጆቼም ለህይወቴም ለሁሉም ነገር አንደኛ በቃ የምታምነው አምላክ ያወጣሃል። ብሊቭ ሚ። ግን ልብ ጥራት ንጹህ ከሆንክ ወላሂ አትወድቅም፣ አላህ ያነሳሃል። አንዳንድ ነገር መንገድ ላይ ከቆመ ፈተና ስለሆነ አንተ ፈተናውን አልፈሃል። ነፍሴ አሁን ከድራማ ውጣ። አንተ ገንዘብህን ብቻ ሶክቱ ጆርጆርቱ በል። ኧረ እንደዛ ነው፣ እውነት ነው። እኔ ባይዘዌይ ሚዲያ ላይ መጥቼ ገንዘብ አልሰራሁም እንጂ እግዚአብሔር ይመስገን እኔ በህይወቴ ላይ የፈለኩትን ነገር አጥቻ አላውቅም። እግዚአብሔር ሁሌም ከኔ ጋር ነው። እውነት ለመናገር ከምር የሰው ሀቅም አልበላም፣ የሀቄን ነው የማገኘው። እውነቴን ነው የምልሽ። እና
አሁን እኔ እንደኔ ቡዴ የተደረገ የለም። ትክክል ነች እኮ ማሜ። እንደኔ ተደበደበ ሲረባረብባት በዚህ ሲባልባት believe me she believe what the most high ገባ እሱ ነው እንደዚህ የምትወደው በጣም ደግሞ ባሏ ደግሞ የተባረከ ነው። ስንት ነገር ለመጣል ማሜ ለመጣል ስንት ነገር እንደሌላውማ ቢሆንማ የድሬው ማሜ ለመጣል ስንት ነገር ተደረገ። ሁላችንን ከፍ ያለው ማሜ ለመጣል ከትንሽ በኋላ ደግሞ አሜሪካ ይገዘጣል። ይመጣል። believe me እውነት ነው እንዴ? የፈጠነ ነው የሚመጣው። አያሳስብም። የፈጠነ የሚያንከባክባት የሚወዳት ና ወላሂ አልዓዚም። እኔ ፖሎችንን በጣም ብዙ ጊዜ አውቃለሁ። ከነ ቤተሰቡ የተባረኩ ናቸው። አባት፣ እናት፣ እህት፣ ወንድም፣ በተለይ ወንድሙ የድሬ ስሚ፣ የድሬዋ ፖሎኛ እኔ እንኳን አላቆም፣ ግን ፖሎ አሁን ህዝብ ነው እንግዲህ ህዝብ ነው ኃላፊነት። የህዝብ ድምጽ ነች ማሜ። የሆነ ነገር ብትሆን አንፋታውም ማሜ። የህዝብ ልጅ ምንም አትሆንም። ህዝብ ነው የሚነሳበት እና ልጁም አሪፍ ነው። ማሜም ዝም ብላ አትመርጥም። ስትመርጥ 4 ኪሎ ነው ነፍሴ አሪፍ ነው። ብቻ እግዚአብሔር ጥሩ 4 ኪሎ ገባች። በቃ እሷ አታስወራም ሴትዮዋ። 4 ኪሎ እንገባለን ያሉት አልገቡም። እሷ ቀድማ ገብታለች። አታስወራም። ኧረ ማሜ በቃ ይሁት እያደረገች ነው። ማይከብን አታስወራም ይልሻል ወዲዬ። በቃ አንተ እኔና ጃፒ ቀጥ ያደረገችኝ ጀግና ጮኸ። ውይ ነው ካስደረኩት ቻፒን ያኔ ከዞ ናቹራል እንደዚህ ነኝ ሆድዬ። በቃ የድሬ ሰው እኮ ሲያወራ እንደዚህ ነው ሆድዬ። ማሚዬ በዚህ በነካጇ ለኛም ዱዓት አድርግልና ትንገረን እስቲ የሆነ ነገር ተበላለ። የከዝኔ ደግሞ ጠባ አይልም አባቴ። አንተ ነቃ ደንቀጥ የምትለውን ከላይ አንሳው። አሜን በል ጆሲ። ጉሮሮውን የያዘውን ነገር የለም። ምን ብሎ ነው ይደንጋጣ ነው ያለው? ዝም ብሎ ነው ይደነግጣል ያለው። ሆድዬ ነው ኔትወርክ እያዘኝ ነው እኮ ምን ላድርግ? ማሚዬ ሰላም ነው አዶ ታይ አራልጠፈውም ላይፍ ላይ ሆኜ ነው እኮ ታይ። ኧረ ቀስ ብላ አውራ ብራዘር ነው አዶ ብራይ ኔትወርኩ ነው እኮ ማሚዬ አልታይም። ኧረ ትታያለህ። አሁን መጣን። ታይ እንዴት ነው? ሰላም ነው? ምስት ፈላጊ ነው ደግሞ ሰላም ነው እንዴ? ምስት ፈላጊ ስለሆነ ኮካ እየጠጣ ነው። ምን በዚህ በአንድ ሰዓት የምን ኮካ ነው አባቴ? ጠብስበት። እሺ አገናኝ። ኧረ ማሚዬ እዚህ